አሁን የአርሰናል የፊት መስመር ተጫዋቾች ከግብ ጋር ያላቸው መስኮርመም ከፍቷል። ሳካ ምን ያህል ጎል አስቆጠረ ባለፉት ጊዜያት? ከጎል ተራርቋል። ቪክቶር ዮኬሬሽ ከጎል ተራርቋል። ኖኒ ማዱኬ ከጎል ጋር ድርቁስ ገብቷል። ትሮሳርድ ገብቷል። ስለዚህ እነዚህ ተጫዋቾች የአርሰናል እኮ ቋሚ ተመራጭ ናቸው እኮ። ያው እነ ሃቨርትስ ጉዳት ላይ ናቸው። እነ ኢየሱስ ከጉዳት መተው ጎል አስቆጥረዋል። ኦኬ፣ ግን እነዚህ ተጫዋቾች ማርቲኔሊ፣ ሳካ፣ ዮኬሬሽ፣ ማዱኬ፣ ትሮሳርድ ምን ያህል ጊዜ ሆናቸው ጎልን ካስቆጠሩ? በስኮልስ ሐሳብ ላይ ሞዲፋይ ማድረገው ይሄንን በፕሪሚየር ሊጉ የተለያዩ ክለቦች ዋንጫ ሲያነሱ የፊት መስመሮቻቸው ምን ያህል ጎል ያስቆጥራሉ? እስካሁን እኮ የአርሰናል የፊት መስመር ተጫዋች እኮ ደብል ዲጂት ላይ አልደረሰም እኮ። ብዙዎቹ ተከላካዮች ኦንጎሎች ይበዛሉ። ይሄ አሁን ረግጠ ማሸነፍ አለበት። ሶስተኛው የአርሰናል ኮከብ ጎል አግቢ ኦንጎል ነው። ይሄ ሶስተኛ ይሄ ያስተቻል። የቡድኑን ክሬቲቪቲ ያስተቻል። ምክንያቱም 9-9 ያላቸው እነ ትሮሳርድና ዮኬሬሽ ደብል ዲጂት የለም። ከዛ እነ ሳካ ምናምን 5-5 ይመጣሉ። ከዛ ሶስተኛው የአርሰናል ኮከብ ጎል አግቢ ኦንጎልና ጋብሪኤል ማጋሌሽ ናቸው። ይሄ ጥያቄ ውስጥ ይፈጥራል። አሁን አድማጮችም መለስ ብላችሁ ቀላል ስለሆነ ቴክኖሎጂው ሲቲ በዚህ ሰዓት ወይም ሊቨርፑል በዚህ ሰዓት የእንግሊዝ ፕሪሚየር ሊግን ዋንጫ ሲያነሱ የፊት መስመር ተጫዋቾቻቸው ያስቆጠሩት የጎል ብዛት ስንት ነበር? 7 ነው? 4 ነው? 5 ነው? መለስ ብላችሁ ቼክ ማድረግ አለባቸው። እና እኔ የፊት መስመሩ ብቻ አይደለም የምወቅሰው፣ አማካኙ ክሬቲቪቲው ፈሰስ ያደርጋል። አማካኙ ብዙ የተጣጣመ አይመስልም። እና የስኮልስ ሐሳብ ላይ የሚመርጠው ወረስቲም አይደለም። አርሰናል ጠንካራ ተከላካይ ራሱ መኖሩ እኮ አስፈሪነቱን ይገልጻል እኮ፣ ጥያቄ የለውም። ግን የፊት መስመሩስ ጎል ማስቆጠር አለበት። እነማ አሁን ጎል በማስቆጠር ረገድ እኮ አርሰናል አይታማም እኮ። ግን የትንፍጩ ዱቄትን አምጩ ከሚሆን የአርሰናል የፊት መስመር ተጫዋቾች እነ ሳካ፣ እነ ማርቲኔሊ፣ እነ ትሮሳርድ፣ እነ ማዱኬ፣ እነ ዮኬሬሽ ጎል ማስቆጠር አለባቸው። ይሄ የአንድ የቻምፒዮን ቡድን ባህሪ ነው። ጎል ያስቆጥራሉ። እስካሁን እኮ የአርሰናል የፊት መስመር ተጫዋች እኮ ደብል ዲጂት ላይ አልደረሰም እኮ። ብዙዎቹ ተከላካዮች ኦንጎሎች ይበዛሉ። ይሄ አሁን ረግጠ ማሸነፍ አለበት። ሶስተኛው የአርሰናል ኮከብ ጎል አግቢ ኦንጎል ነው። ይሄ ሶስተኛ ይሄ ያስተቻል። የቡድኑን ክሬቲቪቲ ያስተቻል። ምክንያቱም 9-9 ያላቸው እነ ትሮሳርድና ዮኬሬሽ ደብል ዲጂት የለም። ከዛ እነ ሳካ ምናምን 5-5 ይመጣሉ። ከዛ ሶስተኛው የአርሰናል ኮከብ ጎል አግቢ ኦንጎልና ጋብሪኤል ማጋሌሽ ናቸው። ይሄ ጥያቄ ውስጥ ይፈጥራል። አሁን አድማጮችም መለስ ብላችሁ ቀላል ስለሆነ ቴክኖሎጂው ሲቲ በዚህ ሰዓት ወይም ሊቨርፑል በዚህ ሰዓት የእንግሊዝ ፕሪሚየር ሊግን ዋንጫ ሲያነሱ የፊት መስመር ተጫዋቾቻቸው ያስቆጠሩት የጎል ብዛት ስንት ነበር? 7 ነው? 4 ነው? 5 ነው? መለስ ብላችሁ ቼክ ማድረግ አለባቸው። እና እኔ የፊት መስመሩ ብቻ አይደለም የምወቅሰው፣ አማካኙ ክሬቲቪቲው ፈሰስ ያደርጋል። አማካኙ ብዙ የተጣጣመ አይመስልም። እና የስኮልስ ሐሳብ ላይ የሚመርጠው ወረስቲም አይደለም። አርሰናል ጠንካራ ተከላካይ ራሱ መኖሩ እኮ አስፈሪነቱን ይገልጻል እኮ፣ ጥያቄ የለውም። ግን የፊት መስመር ውስጥ ኢትዮጵያ ውስጥ ግን የማን ደጋፊ የሚበዛ ይመስላችኋል? ገዝዬ የማን ደጋፊ የሚበዛ ይመስላል ኢትዮጵያ ውስጥ? ስፔሻሊ የሚያከራክረው ከአርሰናልና ከማንቸስተር ዩናይትድ ነው። ግን የትኛው የሚበዛ ይመስላል? ይሄ ይመስላል ነው ባይዘው። ግርምሽኔ አሁን በብዛት የትኛው ደጋፊ የሚበዛ ይመስላል? አሁን አንተ በቃ የምትረዳው እኔ ይሄኛው ደጋፊ ይበዛል ብያስ። አሁን ለምሳሌ እኔ የምጠይቀኝ እኔ አርሰናል ደጋፊ ይበዛ ይመስለኝ። እኔም የአርሰናል ደጋፊ የሚበዛ ነው የሚመስለኝ ብዙ ቦታ በስተው ስለማይ ነው። እኔ ደግሞ የማንቸስተር ዩናይትድ ደጋፊ የሚበዛ ይመስለኝ። የማንቸስተር ዩናይትድ እኔ የማንቸስተር ዩናይትድ ደጋፊ መነሻዬ እንደ መሰለ በሆነ እንቅስቃሴ ስታረክ ከማሊያ አንፃር እንኳን በርካታ የአርሰናል ማሊያዎች ተለብሶ ታያለ። ኦኬ እሺ፣ ማሊያውን ሰው ዝም ብሎም ሊለብሰው ይችላል። በቀደም እንኳን የዩናይትድ ማሊያ ነው የተለበሰው። እንትን ነው እንደመሰለ ግርምዬ ግርምዬ ይሄንን ለመዳኘት ምን ያስፈልጋል መሰለ? አሁን ማንቸስተር ዩናይትድ በውጤት ከአርሰናል ጋር ተመሳሳይ ይሄ የሚፎካከር ቢሆን ለመለየት ይመቸን ነበር። አሁን የማንቸስተር ዩናይትድ መቀዛቀዝ ብዙ ደጋፊዎችን እንዲያፈግፉ አድርጓቸዋል እንጂ የማንቸስተር ደጋፊዎች ቢመጡ እኔ ቁጥሩ ተመጣጣኝ ነው። ይሄ ለመለየት በጣም አስቸጋሪ የሆነ በጣም ከባድ የሆነ ነው። የአርሰናል የማንቸስተር ዩናይትድ ደጋፊ የቁጥር መጠን መለየት በጣም አስቸጋሪ ነው። አርሰናል አሁን ውጤት ስላለው ሁሉም የድሮ ደጋፊም ያኮረፈውም ደጋፊ የከፋውም ደጋፊ ትቻለው ኳስ ማየት የሚያለው ተመልሶ መጥቷል። በተቃራኒው ማንቸስተር ዩናይትድ ደግሞ ውጤት ማጣት ላይ ስላለ በብስጭት የቶ ይኖራል።
ለመሸነፍ ደግሞ ምናምን ብሬ ያቋረጠ ይኖራል ምናምንና ያሁን የበቀደሙ የአርሰናል ድል ስታይ በምን ያህል መንገድ የማንቸስተር ዩናይትድ ደጋፊ እንደተነቃቃና እኔ ኢቭን የሶሻል ሚዲያ ላይ የተለያዩ አማራጮች ላይ ስንመለከት ያልጠበቅኳቸው ሰዎች ሁሉ የማንቸስተር ዩናይትድ ደጋፊዎች ነው ብቅ ሲሉ አይቻቸዋል ስቶት የነበረ ማለት ነው ሶ ያን ኢፌክት ነውና ይህንን ለማወቅ የሚመስለኝ እኔ ግርምዬ ሁለቱም በጥሩ ውጤት ቢመጡ በደንብ እናውቀዋለን ለዛ እኮ ነው የማን ይመስላችኋል መምሰል ነው አሁን እዚህ ጋር በመምሰል ደረጃ እንጂ ምንም የተረጋገጠ ማስረጃ የለም ግን እኔ አሁን የማን ደጋፊ ይበዛል የሚመስለኝ እኔ የሚመስለኝ እንደግል ግምቴ የሶፊን ሐሳብ አንድ ቡድን ደጋፊ ነኝ ካልክ ያው ለማነጻጸርም ማለት ነው ቲም ሲወድቅም ሲነሳም አሁን እኔ አውቃቸዋለሁ የማንቸስተር ደጋፊዎች የፈለገ ውጤት ይታ በታሪክ ሁሌ ማንቸስተርን ጨዋታ በጉት ይጠብቁታል ሲሸነፍም ውጣው ግን ይጠፋሉ ሲያሸንፍ ይተቷል አሁን ለምሳሌ አርሰናል ከእነዚህ ደጋፊ ብለን እናነጻጽራቸው አይደለም እንዴ ሪዝን አለ አሁን አርሰናል ውጤት ባያጣ ለምሳሌ አርሰናል ውጤት ባይኖረው አሁን የምታየው ደጋፊ ይኖራል አራዲስ ደጋፊ ይጨምራል አይጨምርም አሁን ብዙዎቹ አራዲስ ደጋፊዎች በዚህ ሰዓት የሚመጡት ለምሳሌ ሊቨርፑል አሁን ከጀርገን ክሎፕ መምጣት በፊት እኮ ሊቨርፑል እኮ ደጋፊ እኮ ዜሮ ነበር እኮ ኢትዮጵያ ውስጥ ቆርሞ ዜሮ እየገባ ነበር ክሎፕ መጥቶ ነው አነቃቅተው በውጤት ስላመጡ የነበሩትም ተነሳስቶ መጡ አዳዲስ የድሮ ደግሞ አባቶችም ወይም ልጆች ያሏቸው ደግሞ ልጆቻቸውን ጎረቤቶቻቸው ምናምን እየኮተቡ ብዙ ሆኑ ሊቨርፑሎች እዚህ ያለው አስተያየቶች እየመጡ ነው ሶፊዬ በርከት ብለው አድማጮቻችን ዲስከቨር ሃቨርት በኦዲጋርድ ቦታ መጫወት አለበት አመቱን ሙሉ ኦዲጋርድ መቀመጥ ይኖርበታል ብሏል ያስኬዳል ኦዲጋርድ ቤንች መሆን አለበት ሃቨርት በሱ ቦታ ቢጫወት የሚል እኔ እዚህ ላይ የምሰጠው አስተያየት ግርምዬ ሚኬል አርቴታ ወደ ኋላ የሚለውን ትቶ ዛሬ እንደሚጫወቱ እየገባብህ ማግባት እንደምችል ከአራት ዓመት እኮ ዛሬ አግብቶበታል ስለተጫወተ ነው ያገባበት እኮ እንደሚገባብህም እያወቅ ግን ማግባትም እንደምችል ማወቅ አለብህ ነው በጣም ሲሪየስ ጨዋታ ሲሆን ሁለት ጎል ይዘህ ልትጠብቅ ትችላለህ ሲሪየስ ጨዋታ ሲሆን ግን ሁሉም ጨዋታ ላይ ግን አዘጋ ኦዲጋርድ በእንዲህ ያለ ነጻነት ከካቨርትስ የተሻለ ይጫወታል ጥያቄ ነው በታክቲክ መታጠርና በነጻነት መጫወት ብዙ ልዩነቶች አሉት ግርምሽ አርሰናል በዚህ ውድድር ዓመት ከ2-3 ጨዋታዎች ውጪ ካለፉት 23 ጨዋታዎች የትኛውን ጨዋታ ነው አሳምነው የበላይነት ወስዶ ኢንጆይ አድርጎ ደጋፊው 4-5 ጎል አስቆጥሮ 3-4 ጎል አስቆጥሮ ያሸነፈው የትኛውን ነው የሚጠቀሱ ናቸው አንዱ የአስቶን ቪላ ጨዋታ የኖቲንጋም የሊድስ ጨዋታ የመጀመሪያው ዙር ጨዋታዎች 3-4 ጨዋታዎች ናቸው በፕሪሚየር ሊጉ ሻምፒዮንስ ሊግ ከጨመረ የነ ባየር ሙኒክም ይመጣል የነ ኢንተር ሚላን ግን ደጋፊ ኢንጆይ አድርጎ የጨረሳቸው ጨዋታዎች ጥቂት ናቸው በሚል የሚከራከሩ አሉ አርማዎቻችን የራሳቸውን ሐሳብ ይስጡበት እነዚህ መሰረት ቻምፒየንስ ሊግ ከፕሪሚየር ሊግ ይልቅ የአርሰናል ሌላ ጨዋታ የምታይበት አይነት ነው የበለጠ ክሬቲቭ የሆነ የበለጠ ጎል የሚያስቆጥርበት የኦፕን ፕሌይ ጎል ማስቆጠር ጉዳይ ለምሳሌ አጀንዳ ነበር ተጠይቋል ነገሩ ተጠይቆ ነበር ትላንትና በክፍት ጨዋታ ለምሳሌ ጎል ብዙ ጎል አታስቆጥሩ ለምንድን ነው አዎ ግን ብዙ ጎል ካስቆጠረው ግን በ3 ነው አይደል የምናንሰው ቁም ነገሩ ጎል ማስቆጠር ነው አይደል በ3 ጎል የምናንሰው ባስቆጠረው የጎል መጠን እንደ ፐርስፔክቲቫችሁ ነው እንግዲህ እሱ እንደናንተ አስተያየት ነው ግን በ3 ጎል ያነሰ ነው ብዙ ጎል አስቆጠረ ከሚባለው ከእንግሊዝ ቤስቱ ጎል አስቆጣሪ ቡድን የምናንሰው እሱ ያን ያህል ድራማዊ ነው ወይ ኮንቴክስቱ የተለያየ ነው ምሳሌ ጠያቂ የጠየቁት ሳካ 13 ጎል ላይ ጎል አላስቆጠረም 13 ጨዋታ ላይ ጎል አላስቆጠረም ዮኬሬሽ ባለፉት 9 ጨዋታዎች አንድ የፍጹም ቅጣት ምት ጎል ነው ያስቆጠረው ትሮሳር ባለፉት 11 ጨዋታዎች አንድ ጎል ነው ያስቆጠረው ማዱዌኬ ወደ አርሰናል ከመጣ በኋላ የፕሪሚየር ሊግ ጎል አላስቆጠረም ወደ ጋርዳን ሁሉም የአርሰናል የማጥቃት ተጫዋቾች ጎሎች እያስቆጠሩ አይደለም ተብሎም ተጠይቆ ነበር አርቴታ ከዚህ ጨዋታ በፊት ያው ከሲቲ ከዩናይትድ ሽንፈት በኋላ ያ ደግሞ በጣም ብዙ አስተያየት ያሰጠ አርሰናልን በተመለከተ ብዙ አስተያየት ያሰጠ ጨዋታ መሆኑ የታወቀ ነው መቼስ እና እነዛንም በተመለከተ መልስ ሰጥቷል ያው የእያንዳንዱን ተጫዋች ኢንዲቪጁዋል ሁኔታ ማየት ያስፈልጋል ለምንድን ነው እንደዛ የሆነው የሚለው ለምሳሌ እሱ ባይለውም ለምሳሌ ብሩኖ ፈርናንዴዝ የዚህ ውድድር ዘመን ኤክስፔክትድ አሲስት 5.4 ያለው አክቹዋል አሲስት 10 የቡካዮ ሳካ ኤክስፔክትድ አሲስት 5.1 ኦልሞስት እኩል ነው ከብሩኖ ጋር የቡካዮ ሳካ አክቹዋል አሲስት 3 ነው በቀጥታ ከፊኒሽንግ ጋር የሚገናኝ ለዚህ ነው ለእኔ ከአሲስት ይልቅ ብሩኖ ሌላ ብዙ ማደንቅባቸው ችሎታዎች አሉ በቀጥታ አሲስት ከሚለው ይልቅ ምክንያቱም አሲስት በፈጻሚው ላይ ዲፔንደንት ነው በፈጻሚው ላይ ዲፔንደንት ሀፍ ቻንስ ሰተሹ ጎል የሚያደርገው ተጫዋች ይኖር ይሆናል ግልጽ የጎል እድል ሰተሹ የሚያባከን ተጫዋች ሊኖር ይችላል
እና አንዳንዱ ነገር ከግርድፍ ከቶፕ ላይን ስታቶች ውጭ ያሉ ሌሎች ዝርዝር ጉዳዮችን ማየት የሚጠይቅ ነው። ኢንዲቪጁዋል ተጫዋቾችን በተመለከተ ማየት የሚጠይቅ ነው የሚል አስተያየት ሰጥቷል። ያውና ናሬቲቭም አለ። ፎደን ባለፈው 10 ጨዋታ ጎል አላስቆጠረም ወይ ሃላንድ በ9 ጨዋታ አንድ የፍጹም ቅጣት ምት ጎል ነው ያስቆጠረው። ዶኩ ጎል ካስቆጠረ ስንት ጊዜ እንደሆነው እንጃ ብዙ ጊዜ ሆኖታል የሚሉ ደግሞ አስተያየት የሚሰጡ የአርሰናል ደጋፊዎችም ታያለሽ። ኤኒዌይ ዛሬ ከአርሰናል ጋር ካይራት አልማቲን የሚጫወተው ትልቅ ጨዋታ አይደለም፣ ግን ለአርሰናል የሆነ ቴንሽን ዲፊውዝ የሚያደርግበት ጨዋታ ይመስለኛል። ከሊድስ ጋር ነው የሚጫወተው 3 የፕሪሚየር ሊግ ጨዋታ ላይ ቡድኑ ጨዋታ